የት ነው የምትሄጂው? ጤነኛ አይደለም እንዴ? አይ ወላሂ ይሄን ጠላኸኝ እኮ። እውነቱን ነገርሽው? እውነቱን ነገርሽው? ምንድን ነው ያደረግሽው? ምንም አላደረኳትም። ምንድን ነው ያደረግሽው? ቆይ ሌላ እኔ ነኝ አይደለ እዚህ ይዤ የመጣሁ? እዚህ ይዤ የመጣሁ እኔ ነኝ አይደለ? በቃ መስማት ያለብህን መጀመሪያ ተረጋግተህ ስማ እኮ። ምንድን ነው ያደረካት? ጽጌ እውነቱን ንገሪው እኮ። ለቪዲዮ እንደምትፈልጊው ንገሪው እውነቱን። ከዳኒ ጋር ስታቆሙ እሱን የፈለግሽው ለቪዲዮ እንደሆነ እውነቱን ንገሪው። ከኔ ጋር አብረን ልንሆን እንደነበረ ጽጌ እውነቱን ንገሪው። ካሜራማን ከሆነ በኋላ ነበራችሁ ግንኙነት? ምን እኛ ነበር ነበርሽ? እሱ እኛ ጠገብ እያለ ከሱ ጋር ግንኙነት ነበርሽ? በኢየሱስ ስም ያብስራ። እኛ ጋር የነበረ አንቺ ግንኙነት ነበርሽ ከሱ ጋር? በኢየሱስ ክርስቶስ ያብስራ። ይቅርታ አይናንተ እንቀጥላለን ብዬ አላሰብኩም ነበር። ያብስራ አንቺ ካድርሽ መቼም አታገኝልሽ። እኔንም አታሽኝ እኮ ኖርሽ እኮ ከእኔ ጋር እያለሽ እኮ ከእሱ ጋር ነበርሽ አልሽኝ። በአፍሽ ተሳሳትኩ። ምንድን ነው ተሳሳትኩ? አጠገብሽ እያለሁ አጠገቤ ቁጭ ብለሽ እያልሽሽ ነበር ማለት ነው። ለሁላ ነገር ውሸት ነው። ምንድን የተረዳሽበት መንገድ? እኔ እያንዳንዱን ነገር ጊዜን ሰጥቼሽ ሁሉ ነገርን ሰጥቼሽ ስንከባከብሽ ያውላ ነገር ሳደርግልሽ ነበር አይደል? የኔ ፍቅር እንዴት ነሽ? ዞር በልልኝ። ምን ሆነሽ ነው? እዚህ ቤት ውስጥ እንዳድር አደረከኝ አይደለ? አቅሜን አየሽ አይደለ? እንግዲህ በጣም ተለማመጥኩሽ። እኔ ሰላም በይ። ምን ሆነሽ ነው? አልተመቸሽም? የኔ ቃጀል ወደዛ ዞር በል። እጮሃለሁ። አልተመቸሽም? ሩም ቁርስ ምናምን አልሰጡሽም? ነይ ሰላም በይ። ዞር በልልኝ። ምንድን ነው የምትፈልገው አንተ ከኔ? የምፈልገውን እኮ ነገርኩሽ አይደል እኮ። ምንድን ነው የምትፈልገው? አሁን እንኳን አቅሜን አልተረዳሽም። ተረጋጊ። የምትፈልገውን ነገር ንገረኝና ከዚህ ልውጣ። ቀስ በይ እስኪ ተረጋጊ መጀመሪያ። ይኸውልሽ አሁን የመጣሁት ለምን መሰልሽ? ሳትጠጋ እናውራ። ተጠጋግተን ነው እንጂ የምናወራው። ይኸውልሽ እያንዳንዷን ነገር ለኦዲየንሱ ተናገሪ፣ እለቅሻለሁ። ትስማሚያለሽ አትስማሚም? ምንም ነገር የለንም። እኔ እናንተ ምንም ነገር የለንም። እንግዲህ እዚሁ ታሪያለሽ ማለት ነው። አሁንም ሌላ ቀን ህግ የለህም እንደሚመስልህ። እከሳለሁ። እሺ እከሳለሁ። ከዚህ ስትወጪ ነው የምትከሽኝ። ደግሞ እንዲህ አትናደጂ። ስትናደጂ ቆንጆዬ ነው የምትሆኚው። ከዚህ ቤት አስወጣኝ። ከዚህ ቦታ አስወጣኝ። እሺ እውነቱን ተናገሪ እና አስወጣሻለሁ። ምንም እውነት የለንም። ምን እናንተ ምንድን ነው እውነት ያለን? ያማል እንዴ ሰውዬ? ጽጌ አታናጅኝ ጭራሽ። አዎ እየተናደድኩኝ ነው። በቃ እውነቱን ተናገሪ ከዛ አስወጣሻለሁ። እኔ እናንተ ምን እውነት አለን? ምንም የለንም። ምን ያ ፎቶ ጭራሽ ደግሞ ለአንቨርሰሪያችን የተነሳ ነው ብለህ ታስወራልኛለህ። እኔ እናንተ የትኛው ከበር ነው? አንቨርሰሪ ነው። ያ ፎቶ ብቻ ነው ያለው። ላውጣው? እረፍ እረፍ። ይኸውልሽ ጽጌ ያንቺ ስሚኝ አንድ ጊዜ ያንቺ ህይወት እንዳይበላሽ ብዬ ነው እነዚህ ሁሉ ደብቄ እስካሁን ቁጭ አልኩትኝ። በጣም አሰብክልኝ። ከዚህ በኋላ ያንቺ ህይወት ይበላሻል እንጂ እኔ ዝም አልልም። ወይ እውነቱን ትናገሪያለሽ ወይ እነዛን ቪዲዮዎች አውጣቸዋለሁ። ምርጫው አንቺ ነው። አሁን ተናገሪ ሁሉንም እውነት። እኔና አንቺ የነበረን ነገር በሙሉ ተናገሪ። ለአብስራም ደውዬለታለሁ ይመጣል። ያብስራ ይመጣል? አዎ። ከዛ ያን ይሄን እውነት ስታወሪ ነው አንቺም እሱም የምትወጡት። አንዴ ካሜራውን ዝቅ አድርገው። ለምንድን ነው ዝቅ የሚያደርገው? አባት አንዴ አስማው ጆ ካሜራውን ተይውና ነው ያውሪኝ። ሂጂ ቁጭ በይና አውሪ። ቁጭ በይና አውሪ። አንዴ እሺ አጥፋውና ካሜራውን ቁጭ በይና አውሪ። ካሜራውን አጥፋውና እናወራለን። ምንድን ነው የምናወራው?
እኔ እኮ ጽጌ እየፈለግኩ ያለሁት እኔን ውሸታም ነው ያስባልሽኝ። እውነቱን ተናገሪ፣ ከዛ በኋላ እኔ ተውሻለሁ። ከዚህ ትወጫለሽ። ለምን አንተ አትይዘውም? አጥፋው። ለምንድን ነው ካሜራው የሚጠፋው? ካሜራ ሲጠፋ አብረን ነበር ምናምን ታያለሽ። ካሜራ ላይ ለምን እሱን እውነት አትናገሪም? ምንም ነገር የለንም። እኔ እናንተ ምንም ነገር ኖሮን አያውቅም። ሁሉም ሰው ያውቃል። ከፎቶ የዘለለ ነገር ምንም ነገር የለም። ቃል የምገባልሽ ማለት ነው ወይ ፋይሉን አወጣዋለሁ ወይ አንቺ ከዚህ ቤት አትወጪ። አለበለዚያ እውነቱን ተናገሪ። ያብስራ ሳይደርስ ያብስራ ቢደርስ ምንም የምናገረው እውነት የለኝም። ምንም የተለየ ነገር አላረኩም። እኔ ካንተ ጋር ምንም ነገር አልነበረኝ። ጽጌ ህይወትሽ ይበላሻል። ይሄን ቪዲዮ እንዳላወጣው በጣም እያስጠነቀቅኩሽ ነው። ልጎዳሽ ብፈልግ እኮ አሁን እንደፈለግኩ አረግሻለሁ። ማንም አይደርስልሽም። እኔ እንደፈለግ እስቲ አርገኝ እንካ እንደፈለግ አርገኝ ነው ና አንታጥዋለህ። እኔ የፈለግከው ነገር የማድረግ ቀሽሞ እንደደለውም ለዛ መወዳ ሴት ላይ እጄን አላነሳም እንጂ እዚህ አጋጭሻለሁ። እንዴ እውነቱን ተናገሪ። እኔ እናንተ አብሮ አደግ ብቻ ነው። እውነቱን እየተናገርኩ ነው። ላውጣው ነው ዛሬ ከማሳየት ወደኋላ አይደለም። እውነቱን ተናገሪ። እመኝልኝ፣ እተውሻለሁ። ምንም እውነት የለም። እርግጠኛ ነሽ? አዎ። እሺ ቆይ ካሜራውን አጥፋውና እናንተ ነው። ምንድን ነው ማጠፋው? ካሜራውን አጥፋው። ምንድን ነው ማጠፋው? ለምንድን ነው ማጠፋው? ሳይጠፋ እውነቱን ተናገሪ። እዚህ ጋር ጽጌ፣ እኔ ትዕግስቴ እያለቀ ነው። እሺ ቆይ ልንገርክ። እሺ በቃ ያለፈ ታሪክ ነው። ምኑ ነው ያለፈው? ሁሉም ነገር ያለፈ ታሪክ። ይሄን ሳምንት እኮ ነው አለፈ እያልሽ ማውራት የጀመርሽው። ከዚህ ሳምንት በፊት የነበረን ነገር እንዳለ እውነቱን ተናገሪ ጽጌ። እየዋሸህ እንደሆነ ሁሉም ሰው ያውቃል። እየዋሸህ ነው። ጭራሽ ነኝ ደግሞ ለማስፈራራት እየሞከርክ ነው። ይሄ ካሜራ እኮ ቢቆም ምን ልትይኝ እንደምችል ያውቃል። እሺ አቁመውና እናውራ። አላቆመም። እንዳቆመ የፈለግሽው ለምንድን ነው? ለእኔ እውነቱን ልትነግሪኝ አይደለም? ህዝብም ይሄንን ነገር ማወቅ አለበት። በቃ አንዳንዴ ፕራይቬሲ የሚባል ነገር አለ። እኔ እናንተ የምናወራውን ነገር እናወራለን። ፕራይቬት የሆነውን ነገር ተናገሪ። አሁን ምንም ፕራይቬት የሆነ ነገር የለም። እያንዳንዱን ነገር ጽጌ አሁን ተናገሪ። እናገራለሁ። በቃ ያብስራም ይመጣል፣ እውነቱን ትናገሪያለሽ። ከዛ በኋላ ሁሉም ነገር ያበቃል። ዛሬ ላይ አንተ እኔ እውነታውን አወቅ ማለት እኔና ያብስራ ተለያየን ማለት አይደለም። ይሄን ማወቅ አለብክ። እሱ እንኳን አብራችሁ አቀጥሉም እርግጠኛ ነኝ። እያስገደድከኝ ነው። እሺ በፍቅር እውነቱን ተናገሪ። እውነቱን ተናገሪ። ይኸው እስካሁን ድረስ እያስፈራራኝ የነበረው በቲክቶክ ላይ በለቀቃቸው ቪዲዮዎችና ፎቶዎች ነበረ። ለአብስራም የላከለት ወይም ደግሞ ያሳየው ፎቶ ቲክቶክ ላይ የለቀቀውን ፎቶ ብቻ ነው። ሌላ ምንም ነገር የለንም። እኔና እሱ ምንም ነገር ኖሮን አያውቅም። ስለነዚህ ቪዲዮ እናውራ። ስለነዚህ ቪዲዮ እናውራ። አያገባህም። በቃ ስለዚህ ሁሉንም እውነቱን አውሪያ። እያስገደድከኝ ነው። እያስጨነቀኝ ነው በጣም። ሁሉንም እውነት አውሪ። ገና ሌላ ነገር ሊፈጠር ይችላል። ጽጌ አሁን እኮ የፈለኩትን ነገር ማድረግ እችላለሁ። አቅሜን እንኳን አሁን ተረጂ። እዚህ ከማሳደር ውጭ የፈለኩትን ነገር አሁን ማድረግ እችላለሁ። እውነቱን ተናገሪ ጽጌ። የልጅነት ጓደኛዬ ነበረ። የልጅነት ጓደኛሽ ብቻ አይደለም፣ የልጅነት ፍቅረኛሽ ነኝ። ይሄን ተናገሪ። እሺ ቆይ ጽጌ ተናገሪ። እሺ ቆይ ተናገሪ። እውነት ተናገሪ ጽጌ። እኮ ልናገር ነው። ተናገሪ። እሺ እኔና ጆ ከ10 ምናምን ዓመት በፊት ነው የምንተዋወቀው። ገሬ 8ኛ ክፍል ተማሪ እያለሁ ማለት ነው። እና አብረን ነበር የምንውለው፣ አብረን ነበር የምንጠጣው፣ አብረን ነበር የምንበላው። በጣም ብዙ ነገሮችን አብረን አሳልፈናል። ማለት እኔ ጥሩ ህይወት ላይ ባልነበርኩበት ታይም አብሮኝ የነበረ ሰው ነው። አጋዥ ነበረ፣ ጥሩ ሰው ነበረ። ያኔ አላቅም አሁን ለምን እንደተቀየረ። ቆይ እየተናገርኩ ነው። ጨርሽ። እውነቱን አውሪ ጽጌ። እኮ እውነቱን እያወራሁ ነው። ጠብቀኝ። እኔ አልካድኩም። ከልጅነት ጀምሮ ገና ከ8ኛ ክፍል ጀምሮ ከትምህርት ቤት ጀምሮ ነው የምንተዋወቀው። ከዛ 8 እና 9ም አብረን 9 እና 10ንም አብረን የተማርነው። ከዛ ቆይ ኮሌጅም አብረን የተማርነው። ከዛ እዚህ ስራ ላይ የገባሁት ኮሌጅ አብረን እየተማርን ነው። ቲክቶክ ላይ ወደ ኢንስታግራም ወደ ቲክቶክ ምናምን የገባሁት ማለት ነው። ከዛ ከዳኒ ጋር መስራት ጀመረን።
አብረን ነበርን ማለት አብረን ፈጠን አድርገው አታንዛዡ። በቃ እውነቱን ተናገሪ ማለት አብረን ፍቅረኛ ነበርን ማለት አይደለም። ፍቅረኛ አልነበረም ታውቃለህ። እኔ እናንተ እስቲ በስነ ስርዓት ከንፈራችንን ወጥተሳስ ምናቃለን። ለምሳሌ ይሄን ቪዲዮ ባሳየው ምን እንደሚፈጠር ታውቂያለሽ? ሊያብስራ ታውቂያለሽ? እሰብረዋለሁ። እዚህ ጋር ብቻ ማስቀመጥ ይመስልሻል? አንድ ስልክ ላይ ብቻ ይዤ ምዞር ይመስልሻል? ስበሪ አትፍዳለች። ሌላ ቦታ ማስቀምጣ አው ስበሪ አትፍዲ ጆ በእግዚአብሔር ለምን እሺ አሉላም ሰከኝ እውነቱን ብቻ ተናገሪ እኮ እሺ ለምን በቃ ተናገሪ እውነቱን ጆ በእግዚአብሔር እውነቱን ተናገሪ ጽጌ እኮ እናገራለሁ እሺ ያብስራ ሲመጣ እነዚህን ቪዲዮ ከማሳየት አንቺ እውነቱን ብትናገር ይሻላል። ለብስራ ተሳየው ቪዲዮ እሺ እውነቱን ተናገር እሺ ንገሪያቸው። እኔ ማለት እውነት አለሽ እኔ ስለነዚህ ቪዲዮ የምታውቂው እውነት የለም? ስለነዚህ እውነት የምታውቂው የለም? ስለነዚህ ቪዲዮ የምታውቂው እውነት የለም? ጽጌ ይሄን እውነት እኮ ነው ንገሪያቸው። ምልሽ በቃ ሴት ነኝ፣ እህት አለ አይደል? እናት አለ አይደል? አዎ በቃ ለዛ ስትል ተወኝ። በቃ እኔን ስለምን አትረጅኝም እንዴ? ለእኔስ ቃል የገባሽልኝ ነገር ጽጌ፣ ዳኒ መጣ በስንት መከራ ተጣላችሁ ስል አሁንም ሌላ ወንድ እኔ አላሳዝንሽ? የእኔ ፍቅርስ ያኔ ኮሪያ ዘማቾች ቁጭ ብለን የገባሽልኝ ቃልስ ረስተሽው ነው ጽጌ? እነዛ ቃል ጠፉ? አሁን ትልቅ ቦታ ስለደረሽ አሁን ታዋቂ ስለሆንሽ ከምንም እኮ የልጅነት ፍቅር ይበልጣል። እኔ አላሳዝንሽ? የኔ እናንተ ጓደኞች አብሮ አደጎች አሉ። ሁሉንም ነገር ያውቁታል። እኔ እናንተ ምንም ነገር እንዳልነበረ ልቦ እነሱንም እኮ ባመጣው እውነቱን ይናገራሉ። ጽጌ እኔን እንኳን ተረጅኝ። አሁን ፍቅር ይዞኝ እንጂ እዚህ እኮ የፈለኩትን ነገር አድርጌ መሄድ እችላለሁ። ጽጌ በቃ እርሳው እባክሽ እውነቱን ተናገሪ ጽጌ፣ እባክሽ እውነቱን ተናገሪ። ምንም እውነት የለም፣ ምንም እውነት የለም። እውነት እባክሽን ሀቁ ይውጣልኝ። ለምን በቃ ጓደኛዬ ብቻ ነበር ጽጌ፣ እኔ ሌላ ሰው እኮ አይደለሁም። እኔ እኮ የልጅነት ፍቅረኛሽ ነኝ። ለምን ጽጌ፣ ለምን እውነቱን አትናገሪም? እኔና አንቺ እኮ ምንም እውነት ባይኖረን አንቺ እንደዚህ አታለቅሽ። ለምን ላይፍሽን አበላሽዋለሁ? ለምን እነዚህን ቪዲዮ ለምን አሳያለሁኝ ለሰው? ጽጌ ከ8 ዓመት በላይ መጠበቅ የሚያስከፍለኝ ዋጋ ለምን እነዛን እውነት አትናገሪ? ለምንድን ነው 8 ዓመት ሙሉ መጠበቄን ለምንድን ነው እንደ ተራ ነገር የምትቆጥሪብኝ? ይኸውልሽ አብስራ እየደወለ ነው፣ ይዤው እመጣለሁ። እሺ አብስራ ምን ትለው? እሺ በእግዚአብሔር ተናገሪ፣ እውነቱን ተናገሪ። ፋይሉን አታሳየው። እሺ አላሳየውም፣ ግን አንቺ እውነቱን ተናገሪ። ያስገድድከኝ ነው። ይኸውልሽ ይሄን እውነት ካልነገርሽው ዛሬ አሳየዋለሁ። ቲክቶክ ላይም ቴሌግራም ሁሉም ላይ ነው የምበትነው። ለሱም አሳየዋለሁ። ጆ እየደወለ ነው እኮ ጆ። ሄሎ ጆ፣ ሄሎ አብስራ፣ የቱ ጋር ነህ?
ይበቃችኋል። ምንም አላደረኩም። ምንም አላደረኳትም። እዚህ ይዤ መጣሁ። እዚህ ይዤ መጣሁ እኔ ነኝ አይደለ? በቃ መስማት ያለብህን መጀመሪያ ተረጋግተህ ስማ እኮ። ምንድን ነው ያደረካት? ምንም አላደረኳትም። አንዴ ቁጭ እንበልና ሁሉንም እውነት ትነግርሃለች። እውነት ነው የምትለው? ምንድን ነው እውነቱ? ትነግርሃለች። ምንድን ነው እውነቱ? ይኸውልህ እኔ በጣም ብዙ ጊዜ ነግሬሃለሁ፣ በስልክም ደውዬ ነግሬሃለሁ። ልታወራኝ አልፈልግም፣ ስልክ ትዘጋብኛለህ። አሁን እሷ ራሱ እውነቱን ትነግርሃለች። ምንድን ነው? እሺ እውነቱ ነገር በቃ ከዛሬ የሚያልፍ እውነት የለም። እውነቱን ንገሪው። ምን ሆነሽ ነው? እውነቱን ንገሪው። ያለፈ ታሪካችሁ ከሆነ የራስ ጉዳይ ነው። ያለፈ ታሪክ አይደለም። የልጅነት የምናምን ከመፍረድ በፊት እውነቱን ስማ እኮ። የልጅነት ፍቅር ይሄ ምንድነው? ስለ ልጅነት አይደለም፣ ያም ስራ ስላሁን ነው የማወራው። ልጅነት ውስጥ ይኸውልህ ትምህርት ቤት አብራችሁ ትማራላችሁ፣ የሆነ ነገር ታደርጋለህ፣ ትለያያለህ፣ አለቀ። ሌላ እንደዚህ ሌላ ግንኙነት ግን አሁን እየተፈጠረ ስላለው ነገር ነው ያብስራ እያወራ ያለው። አሁን እየተፈጠረ አይደለም። ልጅ እያላችሁ ጓደኛ ኖርማል የትምህርት ቤት ጓደኛ ነበራችሁ። ምን ታውቃለህ አንተ ስለሱ እኮ? ምንድነው ሌላ ማላውቀው ነገር አለ እኮ? እውነቱን ስማ። ለምን ትጮሃለህ? አሁንስ ለምን እውነቱን አትሰማም? ምን ልታመጣ ነው አንተ? ብጮህ ሁለታችሁም እዚህ እንዳትከርሙ። አንተ ማንም ተረጋጋ። እኔ ማን እንደሆንኩ ታውቃለህ? አንተ እኔ ማን እንደሆንኩ ታውቃለህ? አሁን ዛቸውን ትንሽ ዛቸውን አረጋገውና ቁጭ በልና ስማ። ምንድነው የምሰማው? በቃ ይኸው ነገር አለ። ምንድነው የምሰማው? አዎ ምንድነው የምሰማው? እሺ ወጣ። አንተ እያስጨነካት ነው። እያስጨነኳት አይደለም። እያስፈራራሽ የምታወሪው ነገር መስማት አልፈልግም። እኔ ማስፈራራት ነገር የለም። አንቺ እውነቱን ንገሪው። አሁን እያስፈራራሽ ነው አይደለም? እሺ ውጣ። አንዴ እዚህ ቆሜ አውራት። ንገሪው እውነቱን። እዚህ ጋር ቆሜ አውራት። ውጣ። እያስፈራራት ካልሆነ ውጣ። ብቻዋን አውራት። ጽጌ እውነቱን ንገሪው እኮ። ብቻዋን አውራት። ለቪዲዮ እንደነገርሽው ለቪዲዮ እንደምትፈልጊው ንገሪው እውነቱን። ከዳኒ ጋር ስታቆሙ እሱን የፈለግሽው ለቪዲዮ እንደሆነ እውነቱን ንገሪው። ከኔ ጋር አብረን ልንሆን እንደነበረ ጽጌ እውነቱን ንገሪው። ይሄ ተረተረትን ተውሽ። ለማንኛውም ውጣ። ሁሉንም እውነት ከሷ ትሰማለህ። በቃ ኖርማል የትምህርት ቤት ጓደኞች እንዳለ ለአንተ ፍቅረኞች ነው እንደሚመስሉ። ይኸውልሽ ጽጌ፣ እሺ አንዴ እኔ አሁን እወጣለሁ። እውነቱን የማትነግሩ ከሆነ ግን ሁሉንም ቪዲዮ አሳየዋለሁ። ያስፈራራትማ ከሆነ እኮ አትነግረኝም። አታስፈራራት። ሁሉንም ቪዲዮ አሳየዋለሁ። ከዛ እሱ የሚፈልገውን ይወስናል። ይሄን እውነት ንገሪው ዛሬ፣ አለበለዚያ ሁሉንም ቪዲዮዎች አሳየውና እሱ የፈለገውን ውሳኔ ይወስናል። እሱ ያለፈ ታሪክ ነው። ምንም አይነት ፋይል አለ። ምንም አይነት ፋይል የለም። ምንድነው የሚቀባጠው? የምን ፋይል ነው የሚለው? ያለፈ ታሪክሽ ነው አይመለከተኝም። አሁን ከዚህ ሰውዬ ጋር ግንኙነት አላችሁ? ግንኙነት አለሽ ከዚህ ሰውዬ ጋር? ቁጭ ብለን እናወራለን። ትናንትና ደውሎ ስላገናኘኝ ነው ተረጋግቼ የተኛሁት። ምንም አልሆንኩም ብለሽኛል እኮ። ምንድን ነው? እሺ ምንድን ነው? የምን እውነት ነው እኮ? ተረጋግተን ቁጭ ብለን ነው ንገሪኝ። እሺ እኮ ንገሪኝ። ምንድን ነው? ምንም አይነት ፋይል የለውም። የፈለገ ፋይል ኖሮ የድሮ ምናምን ከሆነ ችግር የለውም። ድሮ ግን ላይክ ኖርማል የትምህርት ቤት ጓደኛሽ እንደሆነና ቪዲዮ እንደምትሰሩ የሚለቀው ነገር ምናምን አያችኋለሁ ሶሻል ሚዲያ ላይ። ግን ኖርማል እንደሆነ ነው የማውቀው። ከዛ ውጭ ሌላ ግንኙነት አላችሁ? ምንድን ነው የምትተባተቢው? ሌላ ግንኙነት አላችሁ ከዚህ ልጅ ጋር? ነበረ ማለት ቀኝ ነበር። እሺ ችግር የለም። የልጅነት ፍቅረኛሽ ሊሆን ይችላል። አሁን ከዚህ ሰውዬ ጋር ምንድን ነው ያላችሁ ግንኙነት? አሁን እኛ ጋር ካሜራማን ሆኖ ከመጣ በኋላ ምንድን ነው ያላችሁ ግንኙነት? ነበርን እኮ ካሜራማን ከሆነ በኋላ ነበራችሁ ግንኙነት?
እኛ አጠገብ እያለ ከሱ ጋር ግንኙነት ነበረሽ? በኢየሱስ ስም ያብስራ እኛ ጋር የነበረ አንቺ ግንኙነት ነበረሽ ከሱ ጋር? በኢየሱስ ክርስቶስ ያብስራ ይቅርታ። እኔ እናንተ እንቀጥላለን ብዬ አላሰብኩም ነበር። ፍቅረኛ የምትሆን ሳልመሰለኝ ነው ከሱ ጋር የነበርኩት። ምን አጉልብሽ? እኔ ምን አጉልብሽ? እኔ አጉልብሽ ነገር አለ? እኔ እናንተ ፍቅረኛሞች አልነበርንም እንዴ? ፍቅረኛሞች አልነበርንም ማለት በግልጽ ፍቅረኛሞች አልነበርንም። በግልጽ ፍቅረኛሞች ነበር እንጂ ምን ያጉልብሽ ነገር አለ? ለስራ ብቻ ነው የምንፈላለገው። ስራ የምን ስራ ነው የምታወሪው? ስለምን ስራ ነው የምታወሪው እንዴ? ስለ ፊልም ምናምን ስለምናወራ ስለነበር ስለ ፊልም ብቻ ነበር። እና የፈለገ ፊልም ቢሆን ከኔ ጋር ግንኙነት የለሽም? የኔ ፍቅረኛ ነበርሽም? ያለው ነገር ያደረገው ነገር ውሸት ነበር ማለት ነው? ውሸት ነው? አይ አልነበረም አልሽኝ እኮ ውሸት ነው አልሽኝ። ከሱ ጋር ግንኙነት ነበረሽ? ከኔ ጋር እያለሽ ከሱ ጋር ግንኙነት ነበረሽ? በጣም ነው ማዝነሽ። ካንተ ጋር ያለው እኮ አልሽኝ አይደለም አልሽኝ። ከኔ ጋር ያለው አልሽኝ እኮ አልሽኝ። አትዋሺ። ካንተ ጋር ያለው አካባቢ ነው ያልኩት። ምንም እንዴ አሁን እኮ ልጅ እኮ ካሜራማን ሆኖ ከመጣ በኋላ ከኔ ጋር እኔን ካወቅሽኝ ጀምሮ ከሱ ጋር ነበርሽ። አሁን ብለሽኛል እንዳትዋሺ። ይቅርታ ያለፈ ታሪክ ነው። ያብስራ አንቺ ካድርሽ መቼም አታገኝም። እኔንም አታሽኝ እኮ ኖርሽ እኮ ከእኔ ጋር እያለሽ እኮ ከእሱ ጋር ነበርሽ አልሽኝ። በአፍሽ ተሳሳትኩ። ምንድን ነው ተሳሳትኩ? አጠገብሽ እያለሁ አጠገቤ ቁጭ ብለሽ እያወሸሽ ነበር ማለት ነው። ያው ነገር ውሸት ነው። የተረዳሁበት መንገድ ነው። ምንድን ነው የተረዳሽበት መንገድ? እኔ እያንዳንዱን ነገሬን ጊዜን ሰጥቼሽ ሁሉ ነገሬን ሰጥቼሽ ስንከባከብሽ ያው ነገር ሳደርግልሽ ነበር አይደል? ቤተሰቦች ጋር እንኳን እንደዛ እየመጣሽ እነሱን እንኳን ትቻቸው ነበር ታውቂያለሽ። አሁንም ከነሱ ወጥቼ አንቺ ትመጣለሽ ነበር ታከራይቼ ምኖር ነበር። አንቺ ግን አሁንም ግን ከሰው ጋር ግንኙነት አለሽ። በጣም ትገርሚያለሽ። ከሱ ጋር አይደለም አልሽኝ። አትዋሺ። ምን አረግሽ ነው? እንደሚያዝን እንዳትሆኝ፣ ከኔ ጋር እንደሚያዝን እንዳትሆኝ፣ ከኔ ጋር እንደሚያዝን እንዳትሆኝ። ያብስራ በእግዚአብሔር ተረጋጋ። እሺ ያብስራ ከሱ ጋር እኮ ነሽ ያለሽው አይደል? አይደለም ከሱ ጋር ነሽ ያለሽው ነበርኩኝ። ከዛ ሁሉ ነገር ትቼዋለሁ አትበይ። አሁንም አብረሻችሁ ናችሁ ያላችሁት። አይደለም ነገርሽኝ እኮ እሱን ነው እየነገርሽኝ ያለሽው እንዴ? እሱን ነው እየነገርሽኝ ያለሽው። ተረጋጋ። ከኔ ጋር ኦኬ፣ ፍቅራችን እንደሚቀጥል አታውቂም ነበር ነው? ለዛ ነው እኔ መሀል እንደዛ ስታደርጊ ነበር። እና እንቀጥላለን ብዬ አላሰብኩም ብያለሁ እኮ መጀመሪያ ነገር ያለው ይቅርታ ካላረክልኝ የማይሆን ህይወት ውስጥ ነው የምገባው። በቅቶኛል። እኔ ላይ ምንም የማይሆን ህይወት ውስጥ ምናምን የድራማ ሽት እኔ ባይሆን የማይሆን ህይወት ውስጥ ልገባ ነው። ችግር የለውም። ያብስራ ሻንጣዬን በቃ እሺ። ለማን ነው የምትወቅ? ኩቴን በቃ እኔ ብቻዬን መሆን እፈልጋለሁ። እሺ ብቻዬን መሆን እፈልጋለሁ። በቃ ብቻዬን መሆን እፈልጋለሁ። ለብሳት ታማማለህ። ከእኔ ጋር ነው። ምንም ችግር የለም። እኔ እኮ ግዴታ ካልወደድሽኝ እኮ ግዴታ ወደጅን ብዬ መምጣት የለብኝም። ገባሽ? እኔ ሁሉንም ነገር አንደርስታንድ የድሮ ላይፋችሁ ነው ብዬ ትቼው ነበር ልጁን። ግን አሁን ድረስ ከልጁ ጋር ካሜራማናችን እየነበረም ግንኙነት ነበረሽ። እኔ ከአንቺ ጋር ሪሌሽን ውስጥ እያለሁ ከሱ ጋር ነበርሽ አልሽኝ። አትዋሺ። ዲቴል አልነበርንም እንዴ? ከመጀመሪያው ቪዲዮ ጀምሮ እኮ እኔና አንቺ አብረን እኮ ያለ ነው አይደል? ካወኩሽ ሰዓት ጀምሮ ተዋደን አብረን ያለ ነው አይደል? ተስፋ እየሰጠሽው ነበር ከኔ ጋር። ልክ ነው ማለት ነው። ለቪዲዮ ነበር የምትፈልጊኝ? ለቪዲዮ ነበር የፈለግሽ ማለት ነው?
ቪዲዮ ትቀርጫለሽ፣ ከዛ የሆነ ነገር በጀመረ ነበር ስናደርግ የነበረው እኔና አንቺ ፈን ነው ነገር ሲሪየስ ነገር ነበር የጀመርነው አይደል? አንቺ ግን እሱ እንዳለው የምር ቪዲዮ ነው የምትፈልጊው? በጣም አዝናለሁ። እሺ እንግዲህ ወደ ነግሬ ነበረ። ምንም ማድረግ አልችልም። ተመለሽ። ቪዲዮውን ሳታይ እውነቱን መረዳት የት ነው የምትሄጂው? ጤነኛ አይደለም እንዴ? አይ ወላሂ ይመጣልኝ እኮ። እውነቱን ነገርሽው? እውነቱን ነገርሽው? እውነቱን ነገርሽው? አስወጣኝ ከዚህ ላስረጃ። አስወጣኝ። አትወጪም። አሁን እንኳን ፍቅሬን ተረጅኝ። አሁን እንኳን ድራማ ይብቃ። ጽጌ ተወኝ በቃ። የት ነው የምትሄጂው? የት ነው የምትሄጂው?